ከህፃንነቱ ጀምሮ ድዳ ነበር። ምን ነበር አልኳችሁ? ምን ነበር? ድዳ ነበር። ሌሎቹ እነዚህ አንደበት ያላቸው መማር ይቅደም የሚባል አባባል አለ። መጽሐፍ ሙሴ ዱዳል ነበር። ሁለት እጅግ በጣም የማልቀበላቸው ትክክል አልተጠቀሱም የምላቸውን ለዛውም ፓስተር ዳዊት ፋሲል የሚያነሳውን ሁለት ቪዲዮዎች ላሰማችሁና ሲመርከቡ ውስጥ ከገባህ በኋላ በሉ ልውጣ እንዳትል እንኳን መጽሐፍ እንደሚል እግዚአብሔርም በኖህ ላይ የመርከቡን በር ከኋላው ዘጋበት። የሚራክል ተካ መንፈሳዊ ልጅ ነው። እየተባዙ ነው ማለት እርስ በርስ እየተዋለዱ ነው። ሁሉም እንደ ዘመን ሊጠፋ ሁሉም እንደ ዘመን ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን ቆያችሁልኝ? የእግዚአብሔር ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሁልጊዜ ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ ሌላ ምሕረት ሌላ ቸርነት እግዚአብሔር ስላበዛልን እንደገና ደግሞ በዚህ ቪዲዮ ተገናኝተናል። እንደተለመደው እንግዲህ እንደ እግዚአብሔር ቃል የሆኑ ሐሳቦችን ከተለያዩ ቪዲዮዎች ላይ የምንማርባቸውን ሐሳቦች ይዤ ወደ እናንተ ብቅ ብያለሁ። አብራችሁኝ እንድትቆዩ በጌታ ፍቅር አሳስባችኋለሁ። እስቲ በዚህ ቪዲዮ እንጀምር። ከህፃንነቱ ጀምሮ ድዳ ነበር። ምን ነበር አልኳችሁ? ምን ነበር? ድዳ ነበር። ሌሎቹ እነዚህ አንደበት ያላቸው እየተነሱ ድንግል ትጸንስ ሲሉ፣ እነ ሕዝቅኤል ደግሞ የቤት ተዘግቶ ይኖራል ሲሉ፣ እነ ዕዝራ አንበሳ ወጻም ገዳም ሲሉ የየራሳቸውን ሲናገሩ እሱ ደግሞ ስለሷ ሳልናገር አልቀርም አለና ነሳ ሙሴ በትሩን ይዞ ወደ ወንዝ ሄደ። ወዴት ሄደ አልኳችሁ? ወዴት ሄደ? እንዳይናገርም አልቻለማ። ሄደና ወዘበጣ ባህሪቱን መታት። ሲመታት ማዕበሉ ተከፈለ፣ የብሱም ታየ። በዚያ ውስጥ እስራኤላውያን አለፉ። እመቤታችን ድንግል ማርያም ማዕበለ ኃጢአት በዓለም ሞልቶ ሳለ እነ ሙሴ እንደተሻገሩባት የብስ ምድር እንደሆነች ሙሴ በስራው ገለጠ ማለት ነው። አልፎም ደግሞ አለቱን ይመታዋል። አለቱ ሳይሰነጠቅ ውሃው ይገኛል። በዚህም ስለ እናታችን ስለ ድንግል ማርያም ይናገራል ማለት ነውና ስለ እመቤታችን ስለ ድንግል ማርያም ያልተናገረ ነቢይ፣ ያልተናገረ ሐዋርያ፣ ያልሰበከ ሊቅ በእውነት የለም። ሰማችሁት ነው። ስለ ድንግል ማርያም ያልተናገረ ነቢይ እንደሌለ በማስረጃ ያቀረቡበትን ቪዲዮ ነው የተመለከትነው። እንግዲህ ጠምጥመዋል። መጽሐፍ ቅዱሳችን አሁን እሳቸው በተናገሩት ልክ ይናገራል ወይ የሚለውን መመልከት ይኖርብናል። ሲጀመር ሙሴ ዱዳ አልነበረም። በእርግጥ እግዚአብሔር ወደሱ ሲመጣና ወደ እስራኤል ሊልከው ሲፈልግ ወደ ፈርዖን ጋር እልካለሁ ባለው ጊዜ እኔ አፈትብ አይደለሁም በማለት ተናግሯል። አቀላጥፌ መናገር አልችልም ሲል ያው እንደምታውቁት በእግዚአብሔር ቃል ላይ ተጽፎ እንደምናገኘው አሮን ላንተ አፍ ይሆንሃል፣ አንተ ደግሞ እንደ እግዚአብሔር ትሆናለህ፣ ስለዚህ አንተ የምትናገረውን አሮን ያስተላልፍልሃል ብሎ እግዚአብሔር ግድ እንዳለው እንመለከታለን። እሳቸው ግን ሲናገሩ እንደሰማችሁት ዱዳ ስለነበረ ሌሎቹ ሲናገሩ እሱ መናገር ቢያቀተው ጊዜ በትሩን ይዞ ወደ ባህር ወረደ በማለት ነው የተናገሩት። ያው ቀይ ባህር እንዴት እንደተከፈለ እናውቃለን። የፈርዖን ጦርም ደግሞ በዛ ሰምጦ የቀረበትን የእግዚአብሔርን ታላቅ ተአምራት እጁ የተገለጠበትን እንዴት እንደሆነ እናውቃለን። እሱ በትሩን ማንሳት እንኳን ፈልጎ እንዳልሆነ ወደ እግዚአብሔር እንደጮኸ በክፍሉ ላይ በደንብ እንመለከታለን። ምን ትጮህብኛለህ? በትሩን አንሳ ባለው ጊዜ በትሩን ሲያነሳ የቀይ ባህር ለሁለት እንደተከፈለ ይህንን እናውቃለን በመጽሐፍ ቅዱስ። እሳቸው ግን ያው ኃጢአት እንደተቀበረ ማርያምንም ደግሞ የሚያመለክት እንደሆነ ሙሴ ያንን ለመናገር እንዳረገ ተናግረዋል። ሌላኛው በትሩን አንስቶ እንግዲህ አለቱን መታው። አለቱ ሳይሰነጠቅ ውሃ እንዳፈለቀለት ያለውን ታሪክ ካነሱ በኋላ እንግዲህ ስለ ቅድስት ድንግል ማርያም እንደሆነ ይህንን ሐሳብ ሲናገሩ ሰምተናቸዋል። መጽሐፍ ቅዱሳችን ግን ሐዋርያው ጳውሎስ እንደሚነግረን ይህም ማለት ኢየሱስ ክርስቶስ ነበር በማለት ይናገራል። ስለዚህ እሳቸው የሚናገሩትና መጽሐፍ ቅዱስ ላይ የሚለው እርስ በርሱ የሚጋጭ ሐሳብ አለው። ዛሬ ደግሞ ሌላኛው እንድናነሳ የምፈልገው ቪዲዮ ብዙ በማህበራዊ ሚዲያ ላይ ሲቀባበሉበት ተመልክቻለሁ። ስፔሻሊ ሁለት ወጣቶች በተለያየ ጊዜ ሲመላለሱ እመለከታለሁ። ሁለቱ ፊት ለፊት ተገናኝተው አይደለም የሚነጋገሩት። አንደኛው የሱን ሐሳብ ይዞ ቪዲዮ ይለቃል። ከዛ ሌላኛው ደግሞ ምላሽ የሚሆን ቪዲዮ ሲለቅ ተመልክቼዋለሁ። መጀመሪያ እስቲ ይህንን ጉዳይ እንድናስተውለው ቪዲዮውን ተመልክተን እንመለስ።
ምናልባት አንተ በደህንነቴ ላይ የኔ አስተዋጽኦ በጣም አስፈላጊ ነው፣ ህይወቴን መጠበቅ አለብኝ፣ ኑሮዬን መጠበቅ አለብኝ፣ ከትላንቱ ነገ የተሻልኩ መሆን አለብኝ፣ እንደዛ ካልሆንኩ እየተጋደልኩ ካልሆነ መንግስት ውስጥ ልገባ አልችልም ብለህ ልታስብ ትችላለህ። ይሄ እንግዲህ ከአንዳንድ የመጽሐፍ ቅዱስ ጥቅሶች በመነሳት የተቃኘህበት ቅኝት ነው። ልክ ስራ ብለህ ስትመጣ ሁሉም ሰው ኢየሱስ የሰራው ላይ ልትጨምር ይመስለዋል። ምን ትጨምራለህ? አንዴ ነው፣ ፍጹም ነው መስዋዕቱ። ኮንዲሽናል አይደለም እግዚአብሔር ከኛ አንፃር ያደረገው። እንደዛማ ከሆነ ከጸጋው ወድቃል ነው የሚለው። ለዛ እኮ ነው ማንም እንዳይመካ ከስራ አይደለም የሚለው። እዛ ላይ ምንም አትጨምርም። እኔ እያወራሁ ያለሁት ስለ አንተ እምነት ነው። አንተ ስላመንከው እምነት ነው። አንተ ያመንከው እምነት ስራ ከሌለው የሞተ ነው ይላል ያዕቆብ። ጳውሎስ ደግሞ ሲመጣ ህይወት ከሌለው እሱም እንደዛ ነው። ዮሐንስ ጋር ስትመጣ እግዚአብሔርን አውቃለሁ የሚል ትእዛዛቱን የማይጠብቅ አያውቀውም። እሱ እንደተመላለሰ መመላለስ አለብህ፣ ውደደው ይላል። ጴጥሮስም ጋር ስትመጣ ፍሬ እንዲኖር ይፈልጋል፣ ካለበለዚያ ዕውር ነው የቀደመ ኃጢአትህን መንጻት ረስተሃል ይላል። አየህ፣ ሁሉም በተለያየ ቋንቋ ይነግሯል እምነት ህይወት እንዳለው። ጭራሽ ዕብራውያን 11 ላይ ስትመጣ ደግሞ ላመኑት ነገር ገብቷል፣ ያደረጉትን ደግሞ ይነግራል። አምነው የወሰዱትን ስቴፕ ማለት ነው። ነው ሐሳብ ምንድነው መሰላችሁ? ዋን ሴቭድ ኦልዌይስ ሴቭድ የሚል ሐሳብ አለው የመጀመሪያው ሰው። ሁለተኛው ደግሞ ኖ እንደሱ አይደለም፣ አንዴ ከዳንክ በኋላ ደህንነትን ልታጣ ትችላለህ የሚባለውን ይሄ እንግዲህ በጣም ሚዲያውን የሞላ በፊትም የነበረ አሁንም ያለ ወደፊትም የሚቀጥል መከራከሪያ ነው። በጣም ብዙዎች ሲከራከሩበት እንግዲህ ትልልቅ የምንላቸው አስተማሪዎች ጭምር በዚህ አቅጣጫ የተለያየ ሐሳብ ይዘው ሲናገሩ የምንመለከትባቸው ናቸው። አንድ ጊዜ ይሄንን በተመለከተ አንድ ሐሳብ ድንገት ሳነሳ አንድ ወዳጄ ምን አለኝ፣ እንግዲህ አንተ እኮ ችግርህ እነ ዶክተር ማሙሻን ስለምትሰማ ነው ብሎ አለኝ። እኔ እንግዲህ ምላሼ ምንድን ነው መሰላችሁ? ዶክተር ማሙሻ እንደ እግዚአብሔር ቃል ሐሳብ ካነሳ 100% ከሱ ሐሳብ ጋር እቆማለሁ። ምክንያቱም የእግዚአብሔር ቃል የሚደግፈውን ሐሳብ ስላነሳ። ያው ዶክተር ማሙሻ መልሶ እንደ እግዚአብሔር ቃል ያልሆነ ሐሳብ ቢያነሳ ደግሞ 100% ከሱ ሐሳብ ጋር አልቆምም። ምክንያቱም እኔ ልቆም የሚገባኝ እንደ እግዚአብሔር ቃል ስለሆነ ማለት ነው። እንግዲህ የሁለቱንም ሐሳብ እንደ እግዚአብሔር ቃል ልንፈትሽ ያስፈልገናል ብዬ አስባለሁ። ዋን ሴቭድ ኦልዌይስ ሴቭድ የሚሉ ሰዎች የሚያነሷቸው በጣም ብዙ ጥቅሶች አሉ። ኖ እንደሱ አይደለም። አንድ ሰው ከዳነ በኋላ በእርግጥ ደህንነቱን አያጣም፣ እግዚአብሔር ደህንነቱን አይወስድበትም። ነገር ግን ያ ሰው በደህንነቱ ላይ ጸንቶ ካልቆመ በስተቀር ዕለት ዕለት መዳናችሁን ፈጽሙ ተብሎ እንደተጻፈው ልክ እንደሱ ሌሎችም የእግዚአብሔር ቃል ክፍሎችን በማንሳት ደህንነቱን የተሰጠውን ደህንነት እንደ ዳነ ሰው ጠብቆ ሊኖር ይገባል የሚል ሐሳብ ደግሞ ያነሳሉ። እና ሁለቱም ሲያነሱ የእግዚአብሔርን ቃል በመጥቀስ ነው የሚያነሱት። እስቲ እንደው ዋን ሴቭድ ኦልዌይስ ሴቭድ ከሚለው አንጻር የተነሱ ሁለት እጅግ በጣም የማልቀበላቸው ትክክል አልተጠቀሱም የምላቸውን ለዛውም ፓስተር ዳዊት ፋሲል የሚያነሳውን ሁለት ቪዲዮዎች ላሰማችሁና ከዛ እናንተ ደግሞ እንደ እግዚአብሔር ቃል ነገሩን ትገመግማላችሁ ማለት ነው። በደረቅ መሬት አይወስዳቸውም፣ በባህር ውስጥ ወሰዳቸው። በባህር ውስጥ አሻገራቸውና ካለፉ በኋላ ስብሰባ አደረጉ። ብዙ ውሳኔም ወሰኑ። አለቃ ሾመን ወደ ግብፅ እንመለሳሉ። ባህሩን ምን ብለውታል? ተሻግረውታል። ማን ያሻገራቸው? እኔ እግዚአብሔር። በችሎታ ነው በእግዚአብሔር። ኦኬ፣ እስቲ ከሞት በሉ ወደ ህይወት ያሻገረኝ እግዚአብሔር ነው። አሁን እዩ፣ ተሻገሩ። እግዚአብሔር ምን አደረገው? ካሻገራቸው በኋላ ባህሩን ክፍት አደረገው፣ ዘጋው። ክፍት ቢያደርገው እንደሚመለሱ እርግጠኛ ነኝ። ያኔ ክፍት ቢያደርገው ምን ማለት እንደሆነ ታውቃላችሁ? ክርስቲያንም ከሞት ወደ ህይወት ከተሻገረ በኋላ ተመልሶ ወደ ምን ሊሄድ? ወደ ሞት ሊሄድ ይችላል ብሎ ይነግረን ነበር። ፓስተር ዳዊት ፋሲል ያነሳውን ሐሳብ ሰምታችሁታል። እንግዲህ ይሄ ቃል ቅድም ቄሱ ሲያነሱ የነበሩት ራሱ ክፍል ነው። እሳቸው ለማርያም ጠቅሰውታል። ዛሬ ደግሞ ፓስተር ዳዊት ፋሲል እንደሰማችሁት ሲጠቅስ የሰማሁት ምንድን ነው? ቀይ ባህር ከተከፈለ በኋላ ሁሉም በደረቅ ምድር ተሻገሩ ይለናል። ያውም በውስጥ በኩል ነው ያሳለፋቸው የሚል ሐሳብ አስቀምጧል። ለምን እንደዛ ማድረግ ፈለገ ካለ በኋላ ሲያብራራ እንግዲህ እነዚህ ሰዎች ስብሰባ ተቀምጠው ወደ ግብፅ እንመለስ ብለው ሲመካከሩ ነበረ። ግን እንዳይመለሱ ባህሩን ዘግቶታል። የዘጋው እግዚአብሔር ነው። ባህሩን የዘጋበት ምክንያት አንዴ ከዳኑ በኋላ ከደህንነታቸው እንዳይወጡ ነው የሚል ትርጓሜ ሰጥቶት ነው ሲናገር የሰማ ነው። ይሄ አላጎሪ ይባላል። ይሄ በፍጹም መጽሐፍ ቅዱስ በዚህ መንገድ እየተናገረ እንዳልሆነ ራሱ መጽሐፍ ቅዱስን በማንበብ ልንረዳ የምንችላቸው በጣም ብዙ ማስረጃዎች ማንሳት እንችላለን። እነዚህ ሰዎች ወደ ግብፅ እንመለስ
ብለው ሲሉ አለቃ ሾመው ወደ ግብፅ ለመመለስ ወስነው ነበር። ነገር ግን ያልተመለሱበት ምክንያት ያ ባህር ስለተደፈነባቸው ነው የሚል መጽሐፍ ቅዱሳዊ ማስረጃ አንመለከትም። እንደሱ አይነት ነገር አንመለከትም። ክፍሉን በደንብ አድርገን ማጥናት ይኖርብናል። አንደኛው ነገር እሱ ነው። ሌላኛው የተስፋይቱ ምድር ሳይገቡ እንደቀሩ ከዛኛው ትውልድ ኢያሱና ካሌብ ብቻቸውን እንደገቡ መጽሐፍ ቅዱስ ይህንን ያስረዳናል። እሱ ብቻ አይደለም። እነዚህ ሰዎች እኮ በምድረ በዳ ሲሄዱ እኮ እግዚአብሔርን አናውቀውም፣ ሙሴንም እኮ አናውቀውም፣ ከዚህ ከባርነት ያወጣን የኤርትራ ባህርን ከፍሎ ያሻገረን ይሄ ጥጃ ነው ብለው ጥጃ ሰርተው ሁሉ ሲያመልኩ እንደነበረ ሙሴም ሲመጣ በጣም ከመበሳጨቱ የተነሳ ሁሉንም እንደዚህ ያደረጉትን በሰይፍ እንዳጠፋቸው ጭምር መጽሐፍ ቅዱሳችን ይነግረናል። እነዚህ ሰዎች ሳይመለሱም እንኳን እዛው በምድረ በዳ እንደጠፉ መጽሐፍ ቅዱስ በደንብ ይነግረናል። እና ይሄ ክፍል በፍጹም ደህንነታቸውን አያጡም ለሚለው ማስረጃ ሊሆን አይችልም። ነገር ግን ፓስተር ዳዊት ፋሲል ይሄ ማስረጃችን ነው በማለት ነው ሲያቀርብ የነበረው። ይሄ እንደ መጽሐፍ ቅዱስ አላጎሪ የሆነ ትምህርት ነው ብዬ ነው ማምነው፣ መጽሐፍ ቅዱስ እንደሱ ስለማይናገር። ሁለተኛውን ደግሞ በጣም ያስገረመኝን የሱን ቪዲዮ ላሰማችሁ። መርከብ ውስጥ ከገባህ በኋላ በሉ ልውጣ እንዳትል እንኳን መጽሐፍ እንደሚል እግዚአብሔርም በኖህ ላይ የመርከቡን በር ከኋላው ዘጋበት። አትወርድም፣ አትወጣም፣ ዋጋ ትከፍላለህ፣ ትንፈራፈራታለህ። መርከብ ውስጥ ሆነ ድራማ ትሰራለህ፣ አትወጣት። አንተ ሳትሆን የዘጋው አንተ ብትዘጋውማ ከፍተህ የምትወርደው ስንት መሰለህ? መጽሐፉ እግዚአብሔርን በሩን ከኋላ ዘጋ። እንግዲህ የኖህ መርከብን የዘጋው እግዚአብሔር ራሱ ነው በማለት ነው ፓስተር ዳዊት ሲናገር እየሰማ ነው። እንግዲህ እግዚአብሔር በነ ኖህ ላይ መርከቡን ሲዘጋ የተዘጋባቸው ደግሞ በውጭ ያሉ አሉ። እነሱን አስወጥቶ የመረጠውን ብቻ አስገብቶ በነ ኖህ ላይ ብቻ እንደዘጋ እንመለከታለን። ሌሎቹን የጥፋት ውሃ እንደወሰዳቸው እንመለከታለን። ስለዚህ ለነ ሙሴ ዘጋባቸው ሲል ለነ ሙሴ ሲዘጋላቸው የተዘጋባቸው ደግሞ እንዳሉ ማሰብ ይኖርብናል። ይሄ ደህንነታችን ፈጽሞ ከደህንነታችን እንዳንወጣ ብሎ እግዚአብሔር እንደዘጋብን አድርገን በፍጹም መናገር የለብንም። ምክንያቱም ኖህ ከዛ በኋላ ከወጡ በኋላ ተዋልደው ኃጢአት እንደቀጠለ ደግሞ እንመለከታለን። በመርከብ ውስጥ አልቀሩም እኮ ወጥተዋል። በሩ ተከፍቶላቸው ወጥተው ደግሞ ሲመላለሱ እንመለከታቸዋለን። እዛው ተዘግቶባቸው ለዘላለም ቢቀሩ ይሄ ማስረጃ እንደ ማስረጃ ልንጠቅስ እንችል ይሆናል። ነገር ግን መርከቡ ኢየሱስ ክርስቶስ እንደሆነ ደግሞ በአዲስ ኪዳን ይነግረናል። ሁላችንም ወደ ክርስቶስ ኢየሱስ ከገባን ጌታ ኢየሱስ ክርስቶስ ወደ እጁ የገቡትን ወደ ውጪ እንደማያወጣቸው ይነግረናል። ነገር ግን ሰውየው በራሱ ሁኔታ ክዶ ቢወጣስ? እንደ ማስረጃ ይሁዳን እናንሳ። ኢየሱስ ክርስቶስ ከመረጣቸው ሐዋርያት መካከል ይሁዳ ይገኝበታል። ጌታ ኢየሱስ ክርስቶስ ራሱም ሲናገር እንግዲህ ሁሉንም ራሱ እንደመረጣቸው ለሁሉም ነግሯቸዋል። ሁሉንም እግራቸውን አጥቧቸዋል። ሁሉንም እንደሚወዳቸው ተናግሯቸዋል። የወደዳቸውንም እስከ መጨረሻው ወደዳቸው ብሏል። ለእግዚአብሔርም ሲጸልይ ደግሞ ከሰጠኸኝ ከነዚህ መካከል ማንም አልጠፋም፣ ሁሉም ተጠብቀዋል ከዚህ ከጥፋት ልጅ በቀር በማለት ሲናገር እንሰማዋለን። እንግዲህ ተመርጦ ነበር ይሁዳ። ነገር ግን በራሱ ምክንያት ያኛውን መንገድ ስለመረጠ ወደ ጥፋቱ መንገድ ስለሄደ ሊድን አልቻለም። እሱንስ ምን እናደርገዋለን? ይሄንን በፍጹም እንደ ማስረጃ የተጠቀሰውን የኖህን መርከብ እግዚአብሔር ስለዘጋው ደህንነታችንን አናጣም ብሎ ማለት እንደ መጽሐፍ ቅዱስ ያልሆነ አስተምሮ የስተት ትምህርት ነው ብዬ ነው የማምነው። የመጨረሻ ፓስተር ዳዊት ፋሲል የሚናገረውን ስፔሻሊ ለጴንጤዎች ያስተላለፈውን መልእክት ላሰማችሁ። ወንጌሉ ሙሉ የሚሆነው በኢየሱስ ስታምን ትድናለህ ብቻ ሳይሆን በኢየሱስ ስታምን ትድናለህ እንጂ ምን አትልም፣ አትጠፋም። ሙሉ ወንጌል ይሄ ነው። ሰውን ከሃይማኖቱ ወደኛ ለማምጣት ሰውን ከየቤተ እምነቱ ለማምጣት ብቻ መንገድ ላይ ወይም ሰፈርም ይሁን የትም ቦታ መዳን በኢየሱስ ነው፣ በኢየሱስ ካመንክ ትድናለህ። ኦኬ እሺ፣ እኔ እኮ ግራ ገብቶኝ ነበረ፣ ገሃነም ፈርቼ አምናለሁ፣ ድናሃል፣ ኦ ሃሌሉያ፣ አጨብጭቡ፣ እቀፉት ተባለ። ከመጣ በኋላ ትንሽ ሲቆይ የዳንክ እንዳይመስል ወገኖቼ፣ እኔም ፈራለሁ። እንዴ ባለፈው ያመጡኝ ምን ብለው ነው እነዚህ ሰው? ምን ብለን ነበር ያመጣ ነው? አባል ካረግ ነው በኋላ ከሃይማኖቱ ካፈናቀል ነው በኋላ እዚህ ካመጣ ነው በኋላ የዳንክ እንዳይመስል አውቀን ነው ያኔ እንደማለት ነው። ያኔ መንገድ ላይ ስትሰብከው፣ ያኔ በቤቱ ስትነግረው የነገርከውን ወንጌል እስከ መጨረሻው አትቀየር። በኢየሱስ ያመነ ይድናል፣ አለቀ። በኢየሱስ ክርስቶስ ያመነ ይድናል።
በፍጹምም አይጠፋም። ነገር ግን የኛ ጥያቄ ደህንነቱን እንዲጠብቀው የተሰጠውን ልጅነቱን ጠብቆ እንዲኖር ግን መጽሐፍ ቅዱስ ያንን ያዛል። ለምሳሌ ጌታችን ኢየሱስ ክርስቶስ ስለምን ጌታ ሆይ ጌታ ሆይ ትሉኛላችሁ የምላችሁን ግን አታደርጉም አለ። ልክ እንደ ልጆች እግዚአብሔር የሚለንን ነገር ልጅነታችንን አክት እያደረግነው እንድንኖር እግዚአብሔር ይፈልጋል። የምናስጠብቀው በራሳችን ጥረት ወይም ደግሞ የምንሰራው ተጨማሪ ስራ አለ እያልን ሳይሆን የዳነ ሰው ደህንነቱን በተግባር ይመላለስበታል፣ በተግባር ይኖርበታል የሚል ሐሳብ በፍጹም አያስፈልግም የሚሉ ናቸው የዳነ ሰው አይጠፋም የሚሉ ሰዎች። ስለዚህ ምንም ቢያረግ ምንም አይሆንም፣ አይጠፋም። አንዴ ድኗላ። ስለዚህ ይሁዳም ጌታ ኢየሱስ ክርስቶስን አሳልፎ ከሰጠ በኋላ ከሸጠው በኋላ ታንቆም ከሞተ በኋላ መንግስተ ሰማይ እናገኘዋለን እንደማለት ነው። ጌታ ኢየሱስ ግን የጥፋት ልጅ ብሎታል። ተመርጦ ነበረ፣ ድኖ ነበረ፣ ከጌታ ጋር ነበር። ነገር ግን ጌታ ኢየሱስ ክርስቶስን ካደው። አንዴ ድኗል። የማይጠፋ ከሆነ እንግዲያውስ ይሁዳም ድኗል እያለን ነው። ሌሎቻችንም በይሁዳ መንገድ ብንሄድ፣ በክፋት መንገድ ብንሄድ ፈጽመን አንጠፋም ማለት ነው። ይህንን ስታነሱ የሚያነሱት ሐሳብ ደግሞ አለ። አይ አንድ ከዳነ አንድ ሰው እንዴት ጥፋት ሊያደርግ ይችላል የሚል ሐሳብ ይነሳል። ወይም ደግሞ መጀመሪያውኑ አልዳነም የሚል ሐሳብ ይነሳል። ነገር ግን ደህንነታችንን በትክክል እንድንኖረው እግዚአብሔር ከኛ እንደሚፈልግ በጣም በብዙ መጽሐፍ ቅዱሳዊ ማስረጃዎች ማንሳት እንችላለን። ቅድስናችን የሚሆን የተለየ ስራ እንሰራለን ማለት ሳይሆን የተሰጠንን ቅድስና በቅድስና ህይወት እንኖረዋለን ማለት ነው። በቅድስና ህይወት ማልመላለስ ከሆነ ግን ነገ አላወቅኳችሁም መባል እንደሚመጣ መጽሐፍ ቅዱሳችን በማስረጃ በጣም በብዙ ቦታ ይናገራል። ስለዚህ እሱንም ትኩር ብለን መመልከት እንድንችል ነው። እንግዲህ ሌላውን ደግሞ ሰሞኑን በጣም ሲራገብ የነበረውን ቪዲዮ ላሰማችሁ። እነዚህን አባት ልጅና የልጅ ልጅን እንመልከታቸው። Son who loves Portugal was with me, all right, in the Portugal issue. I was in Portugal with him. Right now, he just sent me a message saying, "Dad, Portugal, please." I don't know. Apparently, he doesn't like Messi. It happens in football. He's a footballer, so. አሁን የሰማችሁት ጠንቋይ ማን ነው? ነብይ፣ ዚምባብዌያዊ ነብይ ነው። ስሙም ደግሞ ፕሮፌት ዩበርት ኤንጅል ይባላል። ለዚህኛው ሚራክል ተካ ለሚባለው የሀገራችን ጠንቋይ መንፈሳዊ አባት ነው። ፕላስ ደግሞ ይሄ ሚራክል ተካ የሚባለው ዘመናዊ ጠንቋይ ለዚህኛው ሰሞኑ ፌመስ ለሆነው ጃዱራ ሰኩምባ እያለ ለነበረው ሰውዬ መገለጥ እያመጣ የነበረው ይሄ ልጅ ደግሞ የሚራክል ተካ መንፈሳዊ ልጅ ነው። እየተባዙ ነው ማለት እርስ በርስ እየተዋለዱ ነው። አንዱ ለአንዱ መንፈሱን እያዋረሰ ነው። የጥንቆላ መንፈሱን እያዋረሰ ነው። እነዚህ ሰዎች የክርስቲያኖ ሮናልዶ ሀገር የሆነችው ፖርቹጋል የዓለም ዋንጫን ታነሳለች፣ ለፖርቹጋል ኦልሬዲ ከመንፈሳዊ ዓለም ግሪድ ላይ ተሰጥቷታል ብሎ ነው የመጀመሪያው ትልቁ መንፈሳዊ አባት ዚምባብዌ ላይ ያለው የተናገረው። የአፍሪካ ነቢያት አብዛኞቹ ይህንን ነገር ደምድመውት ነበረ። የሀገራችን ነቢያቶችም እየሞካከሩት ነበር። ግን ኢትስ ኦቨር፣ ማታ አለቀ ሁሉም ነገር። የክርስቲያኖ ሮናልዶ ሀገር ፖርቹጋልም ወደ ሀገሯ ተሸኘች። ኢትስ ኦቨር፣ አለቀ። ግን የነዚህ ጠንቋዮች ማነው ነቢያት ውሸት መቼም የሚያልቅ አይደለም። የድሮ ነቢያቶች መጽሐፍ ቅዱስ ላይ ያለው ነቢያቶች እግዚአብሔር ሰማይ ተከፍቶ እግዚአብሔርን በዙፋኑ አየሁት ይላሉ። ከዛ በኋላ እግዚአብሔር የሚነግራቸውን መልእክት ለህዝቡ ያስተላልፋሉ። እነዚህ ሰዎችስ አካውንትን ነው ቀድሞ የሚያዩት። መንፈሱ የሚያሳያቸው አካውንትህን ነው። የድሮ ነቢያቶች በመንፈስ ሰማይን ነው የሚከፍቱት። እነዚህ ደግሞ በመንፈስ መኝታ ክፍልህን ነው የሚከፍቱት። መኝታ ክፍልህ እንደዚህ አይነት ቀለም ተቀብቷል ኡኡ ትላለህ። ሳሎንህ እንደዚህ አይነት ቀለም ተቀብቷል ኡኡ ትላለህ። የሚያወሩት መሬት፣ ራሳቸው አፈር፣ የሚናገሩት አፈር፣ ለሰዎች የሚሰብኩት አፈር። ይሄ ወንድማችን የሚያነሳውን ነገር በጣም ልብ ልንል ደግሞ ልናስተውል ይገባል ብዬ አምናለሁ። ስፔሻሊ ቅድም እንዳነሳሁት በእነዚህ ነቢያት ነን ባዮች ጉባኤ ውስጥ ለነበሩት እንዲደርስልኝ ነው ይሄንን ሐሳብ የማነሳው። እንግዲህ የሚራክል ተካ መንፈሳዊ ልጁ ነው የተባለው ደግሞ 10 ሚሊዮን ዶላር ታገኛለህ ብሎ ትንቢት እንዳመጣለት እኔም እንደሰራውበት ተመልክታችኋል። እንግዲህ እሱ ብር የት ገብቶ ነው ሌላ መልእክት ያስፈልገው የሚለው ሶስተኛው ጉባኤ የተመለከትኩት ጆይ ጭሮ እዚህ ጋር በቪዲዮ እንደምትመለከቱት መንፈሳዊ ነገር አያስፈልግህም፣ አንተ ሌሎች ነገሮች አያስፈልጉም፣ ነገር ግን የሚያስፈልግህ ፋይናንሻል ነው ብሎ እንደገና መልእክት ሲያመጣለት ተመልክተናል። ይሄ ሰው እንግዲህ በዚህ በመጣለት መልእክት ገንዘብ ያገኝ እንደሆነ ወደፊት የምንመለከተው ይሆናል።
ቪዲዮን ልጋብዛችሁና በዚሁ መልእክቴን አጠቃልላለሁ። ችግር አሁን አንድ ነው። አሁን የሚነቀለው የፋይናንሻል ቀንበር ነው። ሁሉ ምስጥራት አይቴ የፋይናንሻል ምስጥራት ነው ግራ የገባው። ልክ ነው። ሁሉ ምስጥራት አይታል። መልአክም ዘላለምንና ሕይወት የሚቆጣጠረውን የትንሣኤውን ንጉሥንም አይታል። ሁሉንም አሁን ግራ የገባ ፋይናንሻል ችግር ነው። ነቀለው የፋይናንሻል ቀንበር ነው። ሁሉ ምስጥራት አይቴ የፋይናንሻል ምስጥራት ነው ግራ የገባው። ልክ ነው። ሁሉ ምስጥራት አይታል። እውነት ነው። ሁሉ ጋር ደርሳል። መልአክም ዘላለምንና ሕይወት የሚቆጣጠረውን የትንሣኤውን ንጉሥንም አይታል። ሁሉንም አሁን ግራ የገባ ፋይናንሻል ችግር ነው። በቃ እሷን አንተ ላይ ጀርባ ላይ እንደ ጠባሳ የሚያየው ልክ ነው። ዛሬ ያቺ ጠባሳ ነቅለዋል። የሆነ ጠባሳ ከህይወታችሁ ተሰብረዋል። እሺ ቅድም እንዳነሳውላችሁ በዋናነት ይህንን ሐሳብ ያነሳውበት ምክንያት በእነዚህ ጉባኤዎች ላይ የምትገኙ ሰዎች በጣም ልብ ብላችሁ እንድትመለከቱ ነገሩ እንደ እግዚአብሔር ቃል ነው ወይ ብላችሁ እንድትመዝኑ ትንቢቱ ሲመጣ ትንቢት በእግዚአብሔር ቃል እንደሚመዘን መጽሐፍ ቅዱሳችን ይነግረናል። ይህንን ትንቢት መርምራችሁ ከነዛ ጉባኤዎች ራሳችሁን እንድታሸሹ ነው። በመሰረቱ እዛ የሚገኙ አብዛኞቹ ሰዎች እዛ የተነገረው ነገር ለነሱም እንዲሆንላቸው ከመመኘት ነው። ትንቢቱን በአብዛኛው ሲናገሩ ስመለከት ለእናንተም እዚህ ለተቀመጣችሁት ካመናችሁ ይሆንላችኋል ሲል አሜን ሲሉ እንመለከታለን። ነገር ግን ወደ ቤታቸው ሲሄዱ አንዳቸውም የጨበጡት የዘገኑት ነገር የለም እና በእምነት እንደዘገኑ አሜን ካሉ እንደተቀበሉ ቤታቸው ሲገቡ እንደሚሆንላቸው ተስፋ ተሞልተው ሁሉም ወደ ቤታቸው ይሄዳሉ። ነገር ግን ጠብ ያለላቸው ነገር ይሄ ነው የሚባል የተጨበጠ ነገር የለም፣ በፍጹም የለም። ምክንያቱም እግዚአብሔር በዛ መንገድ ውስጥ ስለሌለ ማለት ነው። እንግዲህ ይሄ ሰው 10 ሚሊዮን ካገኘ እንደገና ደግሞ ፋይናንሻሊ ሊጸለይለት በፍጹም አያስፈልገውም ነበረ። እሱም ሲናገር እንደሰማነው አው ለአገልጋዮች እንኳን የምከፍለው ተቸግሬያለሁ አለ። ታዲያ 10 ሚሊዮኑ የት ገባ የሚል ጥያቄ ልትጠይቁ ያስፈልጋል የሚለውን ሐሳብ ማንሳት ፈልጋለሁ። ሌላው ልጠቀልልበት የምፈልገው ሐሳብ እነሱን እናንተን እግዚአብሔር ይሰጣችኋል፣ ዛሬ ሌሊት ታገኛላችሁ፣ ነገ እንዲና እንዲሆናል ይሏችሁና እናንተ ግን አስራታችሁን ስጡ፣ ስጦታችሁን ስጡ፣ ወደ ኪሳችሁ ግቡ ብለው ከናንተ በወሰዱት ገንዘብ መኪና መንዳትን፣ ሌግዠሪ ህይወት መኖርን ይለማመዱባችኋል። ስለዚህ ይህንን ትኩር ብላችሁ እንድትመለከቱ ያስፈልጋል። እንግዲህ ሰብስክራይብ ያላደረጋችሁ እህቶችና ወንድሞቼ ከናንተ ላይ ምንም የሚቀነስባችሁ ነገር አይኖርም። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ አሳስባችኋለሁ። ቤተሰብ የሆናችሁ ደግሞ ላይክ እያደረጋችሁ ሼርም በማድረግ ለብዙ ሰዎች በማድረስ እንድትተባበሩኝ ከኔ ጋርም እንድታገለግሉ ይሁን። በዛሬው ሐሳብ የዛሬው ቪዲዮና ሐሳብ ይህንን ይመስላል። በሚቀጥለው ሐሳብና ትምህርት እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘመን ቢጠፋ ሁሉም እንደ ዘመን ሊያልፍ ነው። በጌታ በኢየሱስ የጸና ሲኦል ሊገባ ነው ሊያልፍ ነው። ሁሉም ጥጋ ሆኖ ከቀረ ሁሉም ከጠፋነት ይስፈኖ። ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ?